ኢትስዊች አክሲዮን ማህበር የቢዝነስ ዘገባ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ቀዳሚ ወዳደረግነው የቢዝነስ መረጃችን እንለፍ። በባህር ዳር ከተማ በአምራች ዘርፎች ለሚሰማሩ ባለሀብቶች ሰፊ ትኩረት መሰጠቱን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናገሩ። በከተማ አስተዳደሩ በልማት ላይ የሚገኘውን አሜን የምግብ ዘይት ፋብሪካም ተኪ ምርት ከማምረቱም በላይ የውጭ ምንዛሬን ችግርን በመቅረፍ ረገድ ውጤታማ ስራ እየሰራ እንደሚገኝ ከንቲባው ባደረጉት ምልከታ ገልጸዋል። አዲሱ ተስፋዬ ተጨማሪ አለው። በባህር ዳር ከተማ አስተዳደር የሚገኙ አምራች ዘርፎች የተለያዩ ተኪ ምርቶችን በማምረት የውጭ ምንዛሬ በማስገኘትና የማህበረሰቡን የአቅርቦት ችግር በመቅረፍ ረገድ ጉልህ ሚና እየተጫወቱ ይገኛሉ። በባህር ዳር ከተማ የሚገኘው አሜን የምግብ ዘይት ፋብሪካም የግብርና ምርቶችን በመጠቀም የህብረተሰቡን የምግብ ዘይት ፍላጎት በማሟላት ገበያውን በማረጋጋት ላይ መሆኑን የፋብሪካው የስራ ኃላፊዎች ገልጸዋል። የምግብ ዘይት ፋብሪካው የስራ እንቅስቃሴ በከተማ አስተዳደሩ የስራ ኃላፊዎች ተጎብኝቷል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው አሜን የምግብ ዘይት ፋብሪካ ተኪ ምርት በማምረት የውጭ ምንዛሬ ችግሮችን ከመቅረፉም ባለፈም የዋጋ ንረትን በማረጋጋት ትልቅ ሚና እየተጫወተ ነው ብለዋል። ይሄ ምርት ለገበያ መረጋጋት በጣም ወሳኝ ነው። አሁን በቀን የሚያመርተው ምርትም ቀላል አይደለም። ሲያስረዱን እንደሰማ ነው ከፍተኛ ምርት ነው በቀን የሚያመርተው። ይሄን ያህል ምርት ወደ ገበያው የሚወጣ ከሆነ የኑሮ ውድነቱ ላይ ገበያ አለመረጋጋት ላይ ያለውን ችግር የሚፈታ ነው። እንዳየነው ምርቱም በጥራት እየተመረተ ነው ያለው። የጥሬ ዕቃ አቅርቦትም ችግር የለበትም። የዚሁን የአካባቢውን ምርት ነው የአርሶ አደሩ ምርት ነው የሚረከበው። ከተማ አስተዳደሩ ለአምራች ዘርፎች ልዩ ትኩረት ሰጥቶ እየሰራ ነው ያሉት ተቀዳሚ ምክትል ከንቲባው ወደ ከተማዋ ኢንቨስት ለማድረግ ለሚመጡ ባለሀብቶች ምቹ ሁኔታዎች መኖራቸውን ገልጸዋል። ኤክስፖርት የሚደረጉ ምርት የሚያመርቱ ኢንዱስትሪዎች፣ ኢምፖርትን ሰብስቲቱት የሚያደርጉ ኢንዱስትሪዎች በተለይ ደግሞ የአርሶ አደሩን ጥሬ ዕቃ እዚሁ ተረክበው አመርተው ወደ ዓለም ገበያ የሚያቀርቡትን ልዩ ትኩረት ሰጠን የመሬት አቅርቦትም የብድር አቅርቦትም የኢነርጂና ሌሎች መሰረተ ልማት አቅርቦት ለማሟላት እየተሰራ ነው ያለው ማለት ነው። በምክትል ከንቲባ ማዕረግ የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴ በምግብና ምግብ ነክ በሆኑ መሰረታዊ ምርቶች ላይ ትኩረት ያደረጉ ፋብሪካዎች ጥሩ ውጤት እያስመዘገቡ መሆኑን ገልጸው እነዚህ ፋብሪካዎች ዘላቂነት ያለው ምርት እንዲያመርቱ ድጋፋቸውን አጠናክረው እንደሚቀጥሉም ተናግረዋል። የተጣራ ንጹህ ዘይት የሚያቀርብ እንደመሆኑ መጠን የስራ ሂደቱን የአመራረት ሂደቱንና የኳሊቲ ደረጃዎችን ሁሉ አልፎ ዛሬ በብቃት ለመታየት በቅቷል። ይሄንን አስመልክቶ ሰፊ ስራዎች እየሰራን ነው። ጠቅላላ ባለሀብቱም በዚህ ዘርፍ ስራ እንዲሰራ በማነቃቃት በማነሳሳት በኩል የክልሉ መንግስትና ከተማ አስተዳደሩ በጥምረት እየሰራን ነው የምንገኝ ማለት ነው። በአልሚ ባለሀብቶች ላይ የሚታዩ የኃይል አቅርቦትና የልማት ማስፋፊያ ጥያቄዎችን ለመፍታትም ከተማ አስተዳደሩ ትኩረት ሰጥቶ እንደሚሰራም ወይዘሮ ብርሃን ገልጸዋል። የሞባይል ሰብስቴሽኖችን በየአካባቢው በአራቱ ኢንዱስትሪ መንደሮች በመጠናቀቅ ላይ የሚገኝ ስለሆነ በቅርብም የመሸንቲ ኢንዱስትሪ መንደር ላይ ምንም መብራት ያልገባበት ሁኔታ ነው ያለው። ከክልሉ መንግስት ጋር እየተነጋገርን ነው። አትሊስት በዚህ ዓመት ባይደርስ እንኳን ለቀጣይ ዓመት ይፈታል የሚል ነገር አለን። መብራት የኃይል መቆራረጥ እንደ ሀገር የሚገጥም ችግር ይኖራል። በስፔሻል ግን ለማኑፋክቸሪንግ ኢንዱስትሪዎች ልዩ ትኩረት ሰጥቶ መብራት ኃይልም እኛም በጋራ እየሰራን ነው የምንገኘው። የናይክ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ አታላይ ወንዴ ፋብሪካው ተኪ ምርቶችን በማምረት የውጭ ምንዛሬ ችግሮችን በመፍታት በአምራች ዘርፎች የተሰጠውን ኃላፊነት እየተወጣ ያለ ድርጅት መሆኑን ገልጸዋል። ዘይት ላይ የተሻለ ኢንቨስት ማድረግ ኢኮኖሚውንም ማህበረሰቡንም ራሱንም ትርፋማ ማድረግ ይችላል ብሎ በማሰብ ዘይትን መርጧል። ፋጉሎም እንደዚሁ ዘይት ከተመረተ በኋላ የሚገኘው ፋጉሎ ለውጭ ሀገር ገበያ ይቀርባል። ለሀገር ውስጥ የመኖ አቀነባባሪዎች ይቀርባል። ከፍተኛ ዲማንድ ያለው ምርት ነው። ስለዚህ ዘርፉ አዋጭ ነው ብለን አስበን ወደዚህ ዘርፍ ተቀላቅሏል ድርጅቱ። በኢንቨስትመንት ዘርፍ የሚያጋጥሙ የመሰረተ ልማት ችግሮችን ለመፍታት እየሰራ መሆኑን በምስራቅ ጎጃም ዞን የሉማሜ ከተማ አስተዳደር አስታውቋል። በከተማ አስተዳደሩ ወደ ስራ የገቡ 19 ኢንዱስትሪዎች ማምረት ጀምረዋል። የኔና ሀለሙ በሉማሜ ከተማ አስተዳደር 19 የሚደርሱ ፋብሪካዎች ወደ ማምረት ስራ ገብተዋል። አልሚዎቹ የአካባቢውን ጸጋ በመለየት ራሳቸውንም ማህበረሰቡንም ተጠቃሚ እንዲያደርጉ የከተማ አስተዳደሩ ድጋፍ እየሰጠ ስለመሆኑ የሉማሜ ከተማ አስተዳደር ከንቲባ መላኩ ስመኝ ተናግረዋል። እነዚህም ባለሀብቶችን ለመደገፍ እኛ ዝግጁ ነን። ልማት ባንክ ጋር ዶክመንታቸው ተያይዞ አሁን በቅርብ ጊዜ የሚገቡም የዘይት ፋብሪካዎች አሉ።
ዱቄት ፋብሪካዎች አሉ። ማሽን ተተክሎ አሁን እየተጠባበቀ ሂደት ላይ ያለ የምግብ ማቀነባበሪያ ፋብሪካዎች አሉ። ብቻ ብዙ ተስፋ አለ እዚህ ከተማ ላይ። ወደ ስራው ሲገባ ብዙ ችግሮችን የዚህን ከተማ የስራ አጥነት ችግር ጭምር ይፈታል ብለን ተስፋ እናደርጋለን። እኛም እሱን ለማድረግ ለመደገፍ ዝግጁ ሆነን ነው። ሁሉ ነገራችን እዚህ ኢንዱስትሪው መንደር ላይ ነው ያለና ከባለሀብቶች ጋር እንደዚህ ለመስራት ነው እየሞከርን ያለን የሚል ሀሳብ ነው ያለኝ። አልሚዎች የመሰረተ ልማት ችግር እንዳይገጥማቸው የመንገድ የውሃና የመብራት ችግሮችን እየቀረፈ እንደሚገኝም ከንቲባው ገልጸዋል። መሰረታዊ ችግር ናቸው የምንላቸው የመሰረተ ልማት ማሟላት ስራ ነው። የመብራት ዝርጋታ እንዲዘረጋ ተደርጎ ነው ይሄ ፋብሪካም እንዲጀምር የተደረገው። መብራት ላይ ያለው ችግር ኦልሬዲ ተፈቷል። በከተማ አስተዳደሩ ወደ ማምረት የገቡ አልሚዎች የኃይል አቅርቦትና ሌሎች ችግሮች እየተፈቱ ስለመሆኑ ተናግረዋል። ስሜ መሐመድ አህመድ ይባላል። የተሰማራሁት በዘይት ማምረት ቢዝነስ ውስጥ ነው። በጣም ጥሩ ነው። በእነሱ ድጋፍ ነው እዚህ የደረስ ነው። ቦታ አድርገውልናል። በእነሱ በኩል መንገድ የሚመቻች ነገር ቆንጆ ነው። ሰላም ነው። ሀገራችን ያለው ነገር ጥሩ ነው። ስሜ ድረሱ ብሸት ይባላል። የተሰማራሁበት ሙያ አግሮ ኢንዱስትሪ ነው። እንስሳት እርባታና ወተት ማቀነባበር ላይ ነው የተሰማራሁት። ከአርሶ አደር እንሰበስባለን። አርሶ አደሩንም ጠቅመን ፋብሪካ ውስጥ ያለም ፕሮሰስ ተደርጎ ስለሚላክ ፓስቸራይዝ ተደርጎ እሱ በጣም አዋጭ ነው። አዋጭ ስራ ነው። ለዚያም ነው ጥናት አድርገን የገባ ነው። የስራ ዕድል የፈጠር ነው ወደ 130 አካባቢ ነው። ሌላም ሳይት አለ። ሌላ እርባታና መኖ ማቀነባበሪያ ያለን በድምሩ 130 አካባቢ ሰራተኞች አሉ። በተለያዩ ኢንዱስትሪዎች ተቀጥረው ሲሰሩ ያገኘናቸው ወጣቶችም በተማሩበትና በሰለጠኑበት ሙያ ወደ ስራ መሰማራታቸውን ነግረውናል። አመለወርቅ ሞላ ይባላሉ። የተማርኩትም በዚሁ ሙያ ነው። ዴሪ ፕሮዳክት ፕሮሰሲንግ ይባላል። ባለሀብቶች ይሄንን ማድረጋቸውና ለወጣቱ የስራ እድል መፍጠሯቸው በጣም ጥሩ ነው። ደስ ብሎኛል። በአለም ላይ ይሁን እባላለሁ። ወተትና የወተት ማቀነባበሪያ ተዋጽኦች የሚል ተማርሁኝ እና ያው ከምሬ ሰኔ ላይ ጨረስሁኝ። እዚህ የስራ እድል ተከፍቶ እዚህ መጠናል። ፋብሪካ ከዚህም በላይ ሆኖና ለነሱም ለኛም ጥሩ የስራ እድል ብዙ የሰው ዘርፎች እንደሚያስገባና ጥሩ ቦታ እንደሚሆን እኛ በተስፋ እንትን እያልን ነው። ከተማ አስተዳደሩ ከ200 ሄክታር በላይ መሬት በማዘጋጀት አልሚዎችን ተቀብሎ ለማስተናገድ እየሰራ እንደሚገኝም ገልጿል።